አዲስ አመት በመጣ ቁጥር በጣም ፌመስ ያለና ማይኮ ድምጽ ምን ነው አለክ አዚብሻል የሆነ ዘፈን ተከፍቶ እንደዚህ ምናምን ስላለ ላይክ ስለተንቀሳቀሰ ዳንስ ነው መሆን አይችልም እንደዚህ ያገኝና ላይክ መሀል ህዝብ ውስጥ ከተተይና ዞር ዞር ብስ ሰላም እንዴት ናችሁ ጃዝሚን ነኝ ዛሬ አርቲስት ቲቪዎች እኔ ጋር መጥተዋል ጃዝሚን ስቱዲዮ ላይ ኩል ፕሮግራም ላይ ኩል የሆነ ቆይታ ከኔ ጋር ለማሳለፍ ወዝወዝ ለማለት መጥተዋል ስለዚህ አብረን ቆይ ፕሮግራሙ እንዳያመልጣችሁ መልካም ቆይታ ሙዚቃ Let's go! ጃዝሚን ወይ እንዴት ነሽ? ሄሎ እንግዲህ ከትሬኒንግሽ ትንሽ ታይም ቀጥበ እሺ እንወያይ ብዬ ነው እንነጋገር ብዬ ነው እንግዲህ ስለተገኘው ቦታ በጣም ያምራል ስለተገኘው በጣም ደስ ብሎኛል ቴንክ ዩ ዳንስ በጣም አድናቂ ነኝ ግን እናንተ ጋር ስመጣ አስቀናት በቃ የሆነ እንደማልችል ነው የተሰማው እውነት በጣም ኢነርጂቲክ ናችሁ የሚገርምሽ ገና ሁለተኛ ክላሳቸው ነው ሁለተኛ ቀናቸው ነው ዋው በጣም ጎበዞች ናቸው ማለት በደንብ ለምደውታል ስቴፑንና ዋው በጣም አድናቂያሪ እንት ነው ፍላጎት ካለሽ በደንብ እኔ ዳንስ በጣም ነው የምወደው ግን የነሱን ደሞ ሳይ የትንሽ ጊዜ ትሬኒንግ አይመስልም በቃ በጣም በሁለት ቀናቸው ነው ስለዚህ አንቺ ጋር አሁን ስንት ጊዜ ነው ተምረው እንትን የሚሉት ማለት ነው ብቁ ለመሆን ያሁኑን 2 ወር ነው የሰጧቸው በደንብ ላይክ በጣም ብቁ ሲሆን ዳንስ በየጊዜው አዳዲስ ነው ላይክ ብቁ ነኝ ብለሽ የምታቆሚው ነገር አይደለም አፕዴት ይሆናል ግን ደግሞ ይሄ ቤዙን አቀባበላቸውን ስቴፑን ፍሌክሲቢሊቲውን ካመጡት እቺን 2 ወር እንደዛ ነው ያሰቡት ከዛው ላይ ወደ ስራ ላስገባቸው ነው ያሰቡት ስለዚህ 2 ወር ሰጥቻቸዋለሁ ዋው በሁለት ቀንስ ነገሩ እነሱ ጎበዝ ሆነዋል አይ ነው እስቲ እንግዲህ ጃዝሚንዬ በቲክቶክ ስምሽ ጃዝሚን ነው ግን ስምሽ ቤዛዊት ፍቃዱ ከበደ እስኪ ለቤዛዊት እናንሳ እሺ ቤዛዊት በልጅነቷ ምን አይነት ልጅ ነበረች ዳንስስ ላይ ምን አይነት ፍላጎት ነበራት በልጅነቷ እስቲ ሱናንስ ቤዛዊት ሲባል በጣም ቆይቻለሁ ቤዛ ከተባልኩኝና ሌላ የመታወቂያ ስሜ እሺ ልጅነቴን ያሳለፍኩትኝ በአሪፍ ቤተሰብ ነው በደንብ ፍላጎቴን እንድገልጽ በደንብ ፍሪ እንደሆን ዲሲፕሊን እንዲኖረኝ አድርገው ነው ያሳደጉኝ ስለዚህ ልጅ እያለሁኝ የማየውን ቲቪ ላይ የማየውን ነገር ሁሉ ሞክራለሁ ዳንስ ብቻ አይደለም ድራማ ሞክራለሁ ሞዴሊንግ ዲዛይን ልብስ እየቀደድኩኝ ዲዛይን ሰራለሁ ምናምንና ይሄ የሶሻል ሚዲያ አይነት ሰው ነኝ ልጅም ሆኜ የማየውን ነገር በደንብ ሞክራለሁ ቤትም ነፃነት አለኝ እንድሞክር ነገሮችን እንዳደርግ እንዳይደክመኝ ተስፋ እንዳልቆርጥ ምናምን ስለሆነ ያሳደጉኝ ልጅም ሆኜ ነፃነት አለኝ ቆንጆ ነው ትምህርትስ ላይ እንዴት ነው አሁን ብዙ ቤተሰብ እንግዲህ በጣም ወደ ትምህርቱ ነው የሚጋፋሽ እንዴ ወደ አርቱ የሚጋፋ ቤተሰብ የለምና ከልጅነት ጀምሮ አንቺ ሰፖርቲቭ ፋሚሊ ነው ያለኝ አትሽ ወገን ትምህርቱስ ላይ እንዴት ነበር ትምህርት ላይ በነገርሽ ላይ በጣም እንትን ናቸው በተለይ ማዘር በደንብ ትምህርቴ ላይ በደንብ እንትን ብላኛለች እስከ 12 ተማርኩኝና ከዛ በኋላ ውጤት መጥቶልኝ ነበር ግን መቀጠል አልቻልኩም የዛን ሰዓት ላይ በቃ ሙሉ ለሙሉ ሐሳቤ እንደዚህ አርት ላይ ሚዲያ ላይ እንድወጣ ነው ምናምንና ልክ ወደ 12 እያለሁ እኔ ደግሞ ፌመስ ይሆንኩ የመጣሁበት ቀን ነው ላይክ ወደ 11 አካባቢ ላይ በደንብ እየታየሁኝ የማልዳ ኮከብ አክቲንግ እወዳደር ነበር ከዛ ሆፕ በፊት የሴቶች ቲም ነበርና እሱም በደንብ እየታየ የመጣበት ጊዜ ስለነበረ በደንብ ወደዚያ ተኮርኩኝ ግን ከቤተሰብ ወጥቼ ሳይሆን በደንብ አማክሬ ነው በግሌ ልማር ከዛም በኋላ ያለውን ነገር ግን ሙሉ ለሙሉ ለዚህ ነው ጊዜ መስጠት የምፈልገው አልኩኝ ከፋሚሊ ጋር እንደነገርኩሽ በደንብ በንግግር ነው የምናምነው ስለዚህ ተነጋገረን
አመንበት። ከዛ ሙሉ ለሙሉ ብዙ ነገሬን ወደዚህ አተኮርኩኝ። ዋው በጣም ደስ ይላል። እንግዲህ ጃዝሚን የማለዳ ኮከቦች ላይ በአክቲንግ እናቅሻለን። እስቲ ትንሽ አክቲንግ አሳይ። ወይ አልጠፋብኝ። በነገሮች ላይ ዳንስ እኮ አክቲንግ ነው። ላይክ ዳንሱ ራሱ የሆነ ሳድ የሆነ ዘፈን ከሆነ የፊቴ ላይም ሪያክት እያደረኩ ኢሞሽኔን እያስተካከልኩ ስለሆነ ያው አይራራቅም እና ሰርቼ ነበር። ያው ተወዳድሬ ነበር። የማለዳ ኮከቦች የማለዳ ኮከብ ላይ ስወዳደር እንትን ነበረ የማዘር የሆነ ኪነ ጥበብ ቡድን ነበር ገረገራ የሚባል በጣም ባለውለታዬ ነው። ብዙ ነገር ያስተካከልኩበት ቲም ነው። ሶ እዛ ያለሁኝ የማለዳ ኮከብ ሁለተኛ ዙር ውድድር ተለቀቀ ማስታወቂያ። ሶ ስንመዘገብ ከኛ ቲም ቢያንስ 4-5 ሆነን እንሄድ ነው። እውነት ለመናገር እኔ አልፋለሁ ብዬ አላሰብኩ ነበር። 3000 ምናምን ነበረ ቲቪ ላይ ያልወጣ ከኋላ ተፈትኖ ወደ ቲቪ እንትን የሚሉት ኦሪየንቴሽን ላይ ያሉ 3000 ምናምን ነበሩና ከዛ ውስጥ ራሴን ማግኘት የራሱ በጣም ገርሞኛል። ግን ቆንጆ ነበር። አክቲንግ ሰራ ነበረ በፊት እንደውም በጣም ጎበዝ ነበርኩኝ። አሁን አላቅም ትንሽ ጠፋብኝ መሰለኝ እንጂ አሪፍ ነበር። ከዛም በኋላ ወደዛ ገባው። እዛም የነበረኝ ቆይታ ትንሽ ልጅ ነበርኩ። ከሁሉም ከነበሩት መጨረሻ ላይክ ቶፕ 20 ውስጥ ገብቻለሁ። ከዛ ሁሉ ማለት ነው አሪፍ ሄጄ ነበረ። ከዛ ግን ያው ትንሽም ስለነበርኩ ቲያትር ደግሞ በደንብ ድምጽ ይጠይቃል። የኔ ትንሽ ቀጠን ያለ ነው ድምጽ ከእድሜ ጋር የማይመጣጠንም ትንሽ ምናምን፣ ግን በጣም ቆንጆ ነበር እና ግን ተርኒንግ ፖይንትም የማለዳ ኮከብ ላይ አዎ እዛ ላይ እንደውም የሆነ ጊዜ ምን ተባልኩ መሰለሽ አክቲንግ እየሰራሁኝ ሌላ እንትን እንሞላለን ካጠገቡ ላይ ሌላ አይነት ችሎታችንን እና ዳንስ ብዬ ሞልቼ ነበርና ዳንስ ሰራለሽ አለኝ። ብጽ ነበር አዎ አልኩት። ከዛ ደንሽ እስቲ አለኝ። ከዛ ደነስኩኝ። ከአክቲንግ እንደውም ዳንስ ላይ ተተኩሪ ተባልኩኝ። ነው አልኩት። አልተመለሱም ከዛ ከዛው ደግሞ ተመልሻለሁኝ። ግን ከዛ በኋላ ግን በቃ ሰውም እውነት ለመናገር እዛ ከውድድሩ ስወጣ ብዙ ሰው ኮምፕሌን ነበሩ። አሪፍ ነበር የሰራሁት፣ ግን ሜቢ ልጅነት ወይ እነሱ ያዩበት የዳኝነት እንትን አላውቀውም። ግን ከዛ በኋላ ግን ራሴን በደንብ ማየት ጀመርኩኝ እዛ ላይ እኔ ለካ በደንብ አቅም አለኝ፣ ሰው በሌላ መንገድ በዚህ መምጣት እችላለሁ ብዬ ከዘውራ ነው በደንብ ያተኮርኩት እንጂ ግን በቃ በደንብ ተርኒንግ ፖይንት ቲቪ ላይ የመጀመሪያ እይታይም እሱ ነው። የማለዳ ኮከብ ነው መጀመሪያ የማለዳ ኮከቦች ላይ ነው ሞር በደንብ አክቲንግ ላይ ፕላስ ደግሞ ከሱም በኋላ እኮ ፊልሞች ሰርተሻል አይደል? ፊልም ሰራው፣ ድራማ 9ኛው እንደውም በጣም ፌመስ የሆነች ፓርት ናት። በጣም አዲስ አመት በመጣ ቁጥር በጣም ፌመስ የሆነች ፓርት ናት። እሱን ሰራው። እንዴት ነበር ኤክስፒሪየንሱ 9ኛው ሲሰሪ? አበባዮሽን በዘመናዊ ነው ያመጣ ነው። ከዛ በዘመናዊ ማንም ሳይጠብቁ ሁለት ነን በጠዋት ነው የገባ ነው እና እንትኑን ሲነግሩኝ አይዲያውን ምናምን ሲነግሩኝ የምር በጣም ነበር የወደድኩት እና በጣም ፌመስ ፓርት እንደሆነች በጣም ገብቶኛልና ገብቼ ባቄላ ነው ክፍቱን ለተተው ቤት ማንኳኳት ነው ድካም ምናምንና ላይክ አበባዮሽን በዘመናዊ ነው እንትን ያለው። በነገርሽ ላይ ከ9ኛው ላይ እኮ ከዛ በፊት 2 ፓርት ላይ ምናምን ነበርኩኝ። ግን ያው ትሬንድ ሆነው ፌመስ ትሬንድ የሆነችው እቺ ናት እና በጣም ደስ የሚል ሁሌ በየአመቱ ትመጣለች። አዎ የተዛናበት ቪዲዮ ነው። እንግዲህ ጃዝመኝ ከፊልሙ በኋላ ወደ ራስሽ የዳንስ ቲሞች ጋር ገባሽ። ሴቶች ጋር አብረሽ አርዛ በግሩፕ ሆናችሁ ትሰሩ ነበረ። ቲክቶክም ላይ በደንብ መግፋትና ዳንሱ ላይ በደንብ መስራት ጀመርሽና እስኪ ቲክቶክን እናንሳ። እሺ እንዴት ነበር የጀመርሽው ቲክቶክን? ከዛ ደግሞ እንዴት አሳደግሽው ወደ ዳንሱ? እሱናት ሰው እያወቀኝ የመጣው ከቲክቶክ በፊት ነው። ከቲክቶክ በፊት እንዳልሽው የሴት ቲም ነበረ እና የዛን ሰዓት የሚዘጋጁን ኮንሰርቶች እንዳለ ማለት ይችላል ሰርተናል። በጣም ከታዋቂ ሰዎች ጋር ምናምንና በጣም ቻሌንጂንግ ነበረ። በነገርሽ ላይ ላይክ የምንታይበት ነገር ስላልነበረ ያለን አቅም ምንድነው አርቲስት እየፈለግን ቲቪ ላይ ወይ ምናምን ነውና እውቅና የመጣው ከቲክቶክ በፊት ነው። እኔ ጋር በደም ሰው ያወቀኝ ከቲክቶክ በፊት ነው። ከዛ ቲክቶክ ሲመጣ ግን እኔ ትንሽ ዘግየት ብዬ ነው የጀመርኩት ቲክቶክን። ግን ሲመጣ ለካ በራሴ ደግሞ እዛ ላይ ራሴን በደንብ ፕሮሞት ማድረግ እችላለሁኝ። ያኛውን ነገር ያወቅኩት ትንሽ ዘግየት ብዬ ነው ቲክቶክ ላይ። ከዛ በኋላ ግን ልክ ቲክቶክ ላይ ስወጣ አልቸገረኝም። ለምን ሰው ከዛ በፊት ያውቆኛል። የተለያዩ ማስታወቂያዎች ላይ ወይ የሆነ ሚውዚክ ክሊፕ እንደውም የዘን ሰዓት በጣም
ሆፕ እንደውም ሆፕ የኛ ቲም ስም ነውና ግን ብዙዎቹ የኔ ስም ነበር የሚመስላቸው ላይክ ኒክኔሜ ሆፕ ነው የሚመስላቸው የነበረው በደንብ እኔን ደግሞ በደንብ ፌመስ አድርጎኛል ሆፕ ቲም ከዛ ቲክቶክ ላይ ስመጣ ብዙም አልቸገረኝም ከዛ በኋላ ግን ወደ ቢዝነስ መቀየር ስለነበረብኝ በደንብ አተኮርኩበት ቲክቶክ ላይ በደንብ ዳንስ መስራት ጀመሩ ማስታወቂያዎች እኔ ጋር እንዲመጡ አዳዲስ ሙዚኮችን እንዳስተዋውቀው ምናምን እሱን ላይ በደንብ ቢዝነስ ማድረግ ጀመርኩኝ እንጂ ከእውቅና የመጣው ከቲክቶክ በፊት ነው ግን ቲክቶክ በደንብ ረድቶኛል በደንብ ጠቅሞኛል ክሬቲቭ አዋርድም አሸንፌበታለሁ እሱን ላነሳልሽ ነበር ቲክቶክ ክሬቲቭ አዋርድ እንግዲህ ቤስት ዳንሰር ፐርፎርማንስ አይደለ አዋርዱን በልተሽዋል yes እንዴት ነበር ስሜቱ ፕላስ ደግሞ እንዳልሽው ቅድም ብዙ ክሊፖች ብዙ ኮንሰርቶች ላይ የመስራት እድሉን ታገኛለሽ እና እድሉን ስሜትን ታገኛለሽ ነገር እድሉን እንዴት ነው ማገኘው መሰለሽ እኔ ተፈጥሮ የሆነ ነገርን እስካገኝ ወይ ደግሞ አላማዊ ብዬ ከያዝኩት አለቅ መጀመሪያ ቲክቶክ ሳይመጣ ራሳችንን ፕሮሞት ማድረግ ሳንችል እኔ አርቲስቶች ጋር በጣም ገፍቼ ይሄድ ነበር የሚገርምሽ እንደውም ይውልን ይሄንን ይውልና ከናንተ ጋር በነፃ እንስራ ብዬ ራሴን በደንብ ፕሮሞት ያደረኩበት እንትን አለ ኮንሰርት ላይ በነፃ ኢትስ ኦኬ በደንብ ትሬኒንግ አድርገን አምሽተን ምናምን እስከፈለገው ሰዓት ይሁን በነፃ ነው የምንሰራው ብለን በተለይ እኔ እዛ ሰዓት ላይ በቃ በደንብ ነበር የምገፋው እዛ ነገር ላይ የሆነ አላማ ስለነበረኝ መጀመሪያ ደግሞ ትንሽ ወረድ ማለት ተጠበቅብሻል ዝቅ ማለት አለብሽ ዝቅ ብለን ብዙዎችን አርቲስቶች እንደዚህ እየሄድን እያናገረን እስቲ መስራላችሁ እዩን ከዛ ተወዱናላችሁ እርግጠኛ ሆኜ ነው ማናገራችሁ የነበረውና በፊት ቲቪ ሳይ ኢንተርቪው የተለያዩ ክሊፖች ምናምን ሊወጡ ነው እንኳን ከተባለ ቀድሜ እኔ ወይ ፕሮዳክሽን ወይ ካሜራማን ምናምን አናገርና ፕሊዝ በትንሽ ብር እንስራላችሁ ምናምን ብዬ ራሴን በደንብ ፕሮሞት አደረግበት ነበር ከዛ በኋላ ግን ልክ ካዩን በኋላ ስቴጅ ላይ ካዩን በኋላ ብቃታችን ካዩት በኋላ ግን ይደወልልናል ኑስሩ ይባላል ብሩ ያን ያህልም ነው ግን ደግሞ በደንብ አስተዋውቆናል እኔ አሁን እየከፈለኝ ያለው የዛ ጊዜ የነበረው ልፋቴ ነው ስለዚህ በደንብ ይሄድበት ነበር ለዛ ነው ይሄ ኔትወርኩን ስናገኝ የነበረው ከዛ ቲክቶክ ክሬቲቭ አዋርድ ደግሞ እንዳልኩሽ በደንብ ስራ ያደረኩት በደንብ አላማዬ ብዬ ነው ያስኩት እንደውም የመጀመሪያው ቲክቶክ ክሬቲቭ አዋርድ ላይ የሚገርምሽ እየተመዘገበ እንደሆነ አላቅም ነበረ የመጀመሪያው ስሜ ራሱ ሳይገባ ነው ያለፈው የመጀመሪያው ቲክቶክ ክሬቲቭ አዋርድ እኔም በደንብ አላታኮርኩበትም ሁለተኛው ሲጀመር ግን በጣም እርግጠኛ ነበርኩ የመጀመሪያውን ብገባ እርግጠኛ ነበርኩኝ ብዬ ነበር ማስበውን ለመናገር ሁለተኛው ላይ ግን እርግጠኛ ሆኜ ነው የሰራሁት ከዛም በኋላ ደግሞ እግዚአብሔር ይመስገን አገኘሁት የልፋቴ ዋጋ ነው ብዬ አስባለሁኝ ዋጋዬ እቺ ብቻ አይደለችም በደንብ ትልቅ ነገር ነው ማስበው ግን ደግሞ በጣም ስሜቱ በጣም ደስ ይል ነበር ፋሚሊ በቃ በደም ጠብቆ ነበር ምናምንና ደስ ይላል ምንድነው የለፋሹን ልፋትሽ ላይ የሆነ ክብር ተሰጥቶሽ የሆነች ነገር ስንታገኚ በደንብ ትበረታቻለሽ ለኔ በደንብ ብርታቴ ነው የሆነው እና በጣም ደስ የሚል ስሜት ነበር እንግዲህ ይሄንን ሁሉ ቻሌንጆች አልፈሽ ደግሞ ከአንድ ጓደኛሽ ጋር መጀመሪያ የራስን የተማሪዎች ማሰልጠኛ ፈትሽ ነበር እስቲ እሱንም ደግሞ እናንሳ እኔ ማሰልጠን የጀመርኩት ኦልሞስት አሁን 5ኛ ዓመቴ ነው 5 or 6 ዓመቴ ነው ሁሌም ክረምት ላይ አሰለጥናለሁኝ አለኝ ሰመር ካምፕ ከ50 በላይ ተማሪዎች አሉኝ ሁሌም ክረምት ላይ ማሰለጥናቸው ሰመር ካምፕ አለኝ ሁለት ቦታ ነው ላይ 50 60 100 ምናምን ይሆናሉ ከዛም በኋላ የራሴ ተማሪዎች አሉኝ በፊት ላይ ምንድን ነበር ማረጋው ወይ ጂም ቤት በሰዓት ከራይና ነበር ማሰለጥነው ከዛ በኋላ እያለ ላስት ይር ላይ ደግሞ አንድ ጓደኛ ነበረኝ ሞዴል ዞላ ይባላል ከሱ ጋራ አብረን አንድ ስቱዲዮ ከፈትን ከሱ ጋር መስራት ጀመርኩኝ ከዛ በኋላ ግን ምንድነው የራስን የመሰለ ነገር የለም ምንም አይነት ጓደኛ ቢሆን ምንም ጥሩ ነገር ጥሩ ሰውም ቢሆን ግን የራስን የመሰለ ነገር የለም ስለዚህ ታይሚ የራሴ መክፈቻ ጊዜ ነው ብዬ ስላሰብኩኝ የራሴ ነገር ከፈትኩኝ እንጂ በየአመቱ የተለያየ ቦታ ጁቬንቱስ ክለብ ጂም ቤቶች ቦሌ መገናኛ በጣም ብዙ ቦታ ነበር ያለኝ ሁሉም ቦታ ላይ አሪፍ ተማሪ ነበር ያለኝ አሁን ግን የራሴ ምክንያቱም በፊት በሰዓት ነበር የምከፍለው ወይ ደግሞ 2 ሰዓት ሲያልቅ በቃ ብዬ ዘግቼ ነበር የምወጣው አሁን ግን ምንም አይነት ታይም ላይ ተማሪዎቼ ቆይተው ተዝናንተው የራሳቸውን ሰርተው በሚፈልጉበት ታይም መተው ራሳቸውን በደንብ ነፃ ምክንያቱም ይሄን ነገር እኔ አጥቼው ነበር በፊት
አላገኘውም። ከሩቅ ቦታ የሚገርምሽ ከመገናኛ መርካቶ በእግሬ ሄጄ ሰርቼ አውቃለሁ። በጣም በእግሬ ሄጄ ሰርቼ አውቃለሁ። በጣም ብዙ ነገር አሳልፌያለሁ። በተለይ ቦታ በማጣት ልክ እዛ ስደርስ ስብሰባ ነው አትገቡም የምንባልበት፣ ስፒከር አተን በስልክ እንደዚህ ያደረግን የምንሰራበት በጣም አስቸጋሪ ጊዜ ነበር ያሳለፍኩት። አሁን ግን እኔ በአቅሜ ተማሪዎችን በደንብ በቃ ነፃነት እንዲሰማቸው በደንብ እንዲሰሩ አቅማቸው እንዲያወጡ ምናምን ነው የምፈልገው። እሱ ነገር ሰው ቦታ ላይ ማድረግ አልችልም። ታይም ይገድበኛል፣ ብር ይገድበኛል፣ ጊዜ ይገድበኛል። እሱን ማድረግ አልችልም። ለዛ ብዬ ነው የራሴን እንትን ያልኩት። ግን እግዚአብሔር ይመስገን ቆንጆ እየሆነ ነው አሁን። ምንድነው መሰለሽ እኔ ጋራ ዳንስ በጣም ነፃነት ይፈልጋል። ዳንስ ተያሹ ማለት በቃ ይይዝሻል። ልክ እኔ ተማሪዎቼ ልክ ሲገቡ መጀመሪያ እኔን በጣም እንደ ጓደኛቸው እንዲያዩ ነው የምፈልገው። ይሄ እንዳስተማሪ ኑዚ ምናምን እንደዚህ ምናምን ማለት አልጀመር ዳንስም ራሱ ፍሪ ነው። አሁን ሁለተኛ ቀናቸው ነው ሲመጡ። የመጀመሪያ ቀናቸው ላይ ምንድነው የማደርገው በደንብ እንዲግባቡኝ ልቀልድላቸው እችላለሁ። እኔም ኖርማል እንዲያረጉኝ ኖርማል እንዲያረጉኝ ስልሽ በመከባበር ደረጃ ሳይሆን በስራ ደረጃ ግን በቃ ማንንም ሰው እኔም ማልችለው ዳንስ አለ ይኸው ሁሉ አመት ቆይቼ ከብቻ ሁሌም ዳንስ አፕዴት ነው ምናምን ሰው እኔ ራሴንም አፕዴት እያረኩ ነው። እነሱም ያን ነገር እንዲሰማቸው ነው። ስለዚህ እኔ ጋር የሚገባ ሰው እውነት ለመናገር ይሄም ክላስ ብቻ ሳይሆን ከዚህ በፊት የነበሩኝም ክላሶች እንዳለ እኔ ጋራ ሲገቡ በደንብ ነፃነት አላቸው። አዲስ ልጆች አይመስሉም። በደንብ ራሳቸው መግለጽ እንትን ይላሉ። በዛ ላይ ሞራሉ ፋን ማረጉን ምናምን እንደኔ እንዲጋባባቸው እኔ ከዚህ በፊት ያሳለፍኩትም አሁንም ያለውበት እንዲጋባባቸው ነው የምፈልገው። ለዛ አዲስ አይመስሉም። እንደውም የመጀመሪያ ቀን ራሱ አታምኝም የመጀመሪያ ቀናቸው ነው የምትይው። በጣም ፈን ነበር ስናረግ የነበረው ምናምንና ለዛ ነው በእርግጥ አስተማሪው ነው የሚመስለው። ተማሪ ሚረር ነው የሚያደርግሽ። አንቺም ፍሪ ስለሆንሽ እነሱም አንቺ ሚረር አድርገውሻል። እኔም አይቻለሁ። እኔም እኮ ስቀላቀል ወዲያው እናንተ ለመምሰል እዛ ጋር ከብዶሽ እኮ ልክ ስትገቢ አንቺ በጣም ይጋባል። ኢነርጂ በጣም ደስ ይላል። እኔ ማለት ሁለት ቀን ቢሆን አይ ቲንክ እንደነሱ ሆነ አንድ ቀን ላይ ሬዲ ሆነሽ ብትመጪ በጣም አሪፍ ነበር። በደንብ ነይ። ግን እኔ ዳንስን ሳስብ ዳንስ ተሰጥኦ ነው ወይስ በፕራክቲስ የሚመጣ ነገር? እውነት ለመናገር ምንም አይነት ነገር መሰጠት ይፈልጋል በደንብ እና ደግሞ ፍላጎት። ዳንስ እኔ ጋር ተማሪዎች መጀመሪያ የነገርኳቸው ነገር ምን መሰለሽ፣ ዳንስ ሙሉ ስታይና ዋን ባይ ዋን ስታዩ ይለያያል። ሙሉ ስታይ ኦልሬዲ ከባድ ነው። ግን መቁጠር የሚችል ሰው ላይክ 1 2 3 4 ማለት የሚችል ሰው ግን ሲገጣጥመው ዳንስ ይሆናል። ስለዚህ መሰጠቱ እንዳለ ሆኖ ፍላጎት ከዛ ጥረት ፍላጎት በደንብ አለው። ግን እኔ አሁን መሰጠት ለኔ በደንብ ጠቅሞኛል ብዬ አስባለሁ። ከዛም በኋላ ግን ተሰጠኝ ብዬ ደግሞ ቁጭ አለለ ፕራክቲስ አደርገዋለሁ። ዳንስ በየቀኑ አፕዴት ይሆናል። ታይም ቴስት ነሽ የሆነ ነገር መጥቶ ታገኛለሽ። በተለይ ውጪ ላይ አሁን እኛ ላይ ነው እኛ ሀገር ነው እንጂ ውጪ እያንዳንዷን ቀን አዳዲስ ዳንሶች ይመጣሉ። ለምሳሌ አማፒያኖ ቅርብ ጊዜ የመጣ ዳንስ ነው። ከዛም በኋላ እሱንም ለመቻል ደግሞ ትሬኒንግ ይፈልጋል። ከዛ ዳንሶል የተለያየ ፊውዥን ያለው እሱም ሲመጣ የተለያየ ነገር ነው። ሰው አፕዴት ይፈልጋል። ግን መሰጠት አንደኛ ነገር ሆኖ ጥረት፣ ድካም፣ ልፋት ግድ ነው። አንቺ ጋር ከመጡ ተማሪዎች ምንም የማይችል ሆኖ ግን ደግሞ ሲወጣ በጣም ፐርፌክት ሆኖ የወጣ ተማሪ አለ ማለት ወይ በቃ ለዳንስ አልተፈጠረም። ቅድም እንዳልሽኝ ፍፄ እንዳለሽ ከፊልሙ ይልቅ ወደ ዳንስ እንዳለ ከዳንስ ይልቅ ወደ ስራው ተኩራለሽ ተማሪ ካለ እስኪ የለም። ወደ ለነገር እኔ ምን መሰለሽ ሲመጡ ማንም ሰው ከፍሎ ነው የሚገባው። ሰው ውስጡ እችላለሁ ብሎ ነው የሚመጣው። አለ እኮ አንዳንዴ በቃ እጁን እንደዚህ ብትዩ እንደዚህ ሊልልሽ የማይፈልግ ወይ ደግሞ ፈልጓል እኮ ኦልሬዲ ከፍሎ ነው የመጣው ግን አቅቶታል። እሱ ትዕግስት ይፈልጋል። የኔ ትዕግስት ይጠይቃል። የኔ ገብቶሻል። እሱ እንትን እንዲል ፍሪ እንዲሆን እጁን እንዲለቅ እንዲያባብል ምናምን የኔ ትዕግስት ይጠይቃል። በጣም ይሄ ስራ በጣም ትዕግስት ይጠይቃል። ድካሙ እንዳለ ሆኖ አስቢው ደክመሽ ዘለሽ ምናምን ከዛ እንደምትፈልጊው የማይሰራን ሰው ግን ምንም ልታረጋችሁ ታግሰሽ ነው። ሰው ለዳንስ ያልተፈጠረ
አለ። ግን ደግሞ ውስጡ ፍላጎት ካለ ኦልሬዲ ይመጣል ይሰራል። ምን አላምንም መሰለሽ ሁሌ ኢንተርቪው ላይ የምለው እንቅስቃሴዎች ሁሉ ዳንስ ናቸው አላምንበትም። ፍጹም እንቅስቃሴዎች ሁሉ ዳንስ ሊሆን አይችልም። ኖ እንዴት ላይክ የተንቀሳቀሰ ሰውና የደነሰ ሰው እኩል አይደለም። የደነሰ አስብሻል የሆነ ዘፈን ተከፍቶ እንደዚህ ምናምን ስላለ ላይክ ስለተንቀሳቀሰ ዳንስ ነው መሆን አይችልም። ግን ደግሞ እንቅስቃሴውን ወደ ዳንስ ማምጣት ግን እንችላለን። ላይክ የሚንቀሳቀሰውን እንትን ወደ ዳንስ ማምጣት እንችላለን። እሱ በደንብ ይቻላል። ሶ ለዳንስ አልተፈጠረም ብዬ የማስበው ኦልሬዲ በራሱ ያቆማሉ ራሳቸው ያውቁታል። የሆነ ዝም ብለው ለሙድ ምናምን መተው አንድ ሁለት ያይተውት ምናምን ብለው ያቆማሉ በራሳቸው እንጂ በኔ አንተ ለዳንስ አልተፈጠርክም ብዬ የዛን ሰዓትም ለኔ ተሰጠኝ ኮሜንትም ልክ አይደለም ብዬ የማስብ ሰው ነኝ። ሰው ለሌላ ሰውም ያንን ኮሜንት አልሰጥም። ፈልጎ ከመጣ ከፍሎ ከመጣ ኦሬዲ ባይታዘዝለት ራሱ ፈልጓል። ስለዚህ የኔ ትግስት ይጠይቃል። እሱ ነው ማለት ከዳንሶች ውስጥ በጣም አንቺ ፌቨራይት ዳንስ በቃ ስደምሽ ሁሌ የማይሰለችሽ ዳንስ የትኛው ዳንስ? አዎ ብዙ ሰው እንደውም በሱ ነው በሰለኝ የሚያውቀኝ። በፊት ሆፕ ቲም ሮያል ፋሚሊ የሚባሉ የውጪ ቲሞች ነበሩ። በጣም ነው ደስ የሚሉት። ላይክ መድረክ ላይ ብዙዎቹ ሴቶች ናቸው፣ ወንዶችም አሉ ግን ሴቶች ናቸው ምናምንና ከኛ ስብስብ ጋር በደንብ ይሄዱ ነበርና እነሱ ደግሞ በደንብ ዳንሳው ላይ ነው የሚያተኩሩት። ስለዚህ በደንብ እሱን እንትን እንላለን ምናምን። እኔ ደግሞ ሰውነቴ በደንብ ይታዘዝልኛል። በጣም ፍሌክሲብል ነኝ ምናምን። ስለዚህ ወገብ ስራ ይሄ ሰውነቴ ሙቭ ማድረግ ምናምን አይከብደኝም። ላይ በደንብ ጠጥቼዋለሁ። ስለዚህ ዳንሳው ለኔ ቤተር። እዚህ ሙያ ላይ እንግዲህ በጣም ብዙ ጊዜ ቆይተሻልና እንደ ሴት ቻሌንጅ የሚያደርጉሽ ነገሮች ይኖራሉ ብዬ አስባለሁ እንደ ዳንሰር እና እስኪ እኛ ሀገር ላይ እንደ አንድ ዳንሰር እና እንደ ሴት ምን ቻሌንጅ አጋጥሞሻል? አማላስታውሶ እንደው ምን ቻሌንጅ ያላጋጠመኝ ነው የምር አይነት። እኔ ሁሌም ምንድነው መሰለሽ ቤተሰቤን የማመሰግንበት ዋነኛው ምክንያት ቻሌንጄ እንዲሰብረኝ አላደረገኝም ቤተሰቤ እንጂ በደንብ ቻሌንጅ አለው። አንድ አስተሳሰብ ከመቀየር አንፃር ራሱ ቻሌንጅ አለ። ገብቶሻል? የሆነች ሴት ራሷን ችላ ትደንሳለች የሚለውን ማህበረሰብ ላይ እንዲቀበሉ ማድረግ ራሱ በጣም ቻሌንጅ አለ። አሁን እንደምታየው ወይ ሶሻል ሚዲያ እንደተመቻቸ ከዛ ደግሞ ወጥተው ማንም ሰው ራሱን ቀርጾ እንደሚፖስቱ አይደለም እኔ የመጣሁበት መንገድ ኖርማሊ ዳንስ ስሰራ አምሽቼ እንኳን መንገድ ላይ ላይክ ኖርማሊ ጎረቤት ሰራውንዴ እንኳን ጥሩ ስም ሳይሰጠኝ የምንገባበት ሰዓት አለ። እሱ በይ ሁለተኛ ቅድም እንዳልኩሽ ሰው ጋራ እሄዳለሁ ላይክ አሰሩን ወይ እንደዚህ አድርጉ። ሶ ከዛ ወደ የሚመጣው ግን ቻሌንጅ በጣም ከባድ ገብቶሻል? ላይክ የሚመለስልኝ መልስ ሁሉም ልክ ነው ማለት አይደለም። በጣም ቅስም የሚሰብር በቃ ላይክ አይ አንቺ አትሺም እኮ ወይ ደግሞ አትሺም እንኳን ባይሉሽ እንኳን ላይክ የሚቀልድ በጣም ብዙ ሰው አለ። ኮንሰርት እኛ የምንሰራው ይኸውልሽ ኮንሰርት ኖርማሊ የሚያልቀው በጣም አለቃ ከተባለ 6 ሰዓት 7 ሰዓት 8 ሰዓት የሚያልቀው። የዛን ሰዓት ለትራንስፖርት እንኳን ታስቦልን አንሰራ። በእግራችን ነው የምንሄደው። ላይክ ሴቶች ነን ተሰብስበን በእግራችን ነው የምንመለሰው። የሰራንበትን ብር ማናገኝበት በጣም ብዙ ጊዜ አለ። እንደ ልፋታችን ትንሽዬ ብር ተሰጥቶን የኔ ፋሚሊ እንዴት ነው ከኔ አይጠብቅም ነበር ወይ ደግሞ ካልሽ ታደርጊያለሽ ኢትስ ኦኬ ነው የምባሉ። ግን የጓደኞቼን የሌሎቹን ግን ሳይ በሰራውት ልክ ብር ይፈልጋል። ብር የለም። ሴት ስትሆኚ በቃ ብዙ ሰው የሚተናኮላል። ኖርማሊ ዳንስን ሌላ አላማ የሰጠው ሰው አለ። እሱን ማሳመን ከዛም በኋላ ደግሞ የሰራንበትን ልፋታችንን ድካማችንን ደግሞ አናገኘው። ገብሻል? ላይክ ሰው ሚዲያ ላይ ሲታይ ምናምን ስቲል አሁን ድረስ በቃ ብር ያለው የሚከፈል ስለታየ ብቻ ብር ያለው ምናምን ይመስላል። እሱም አይደለም። ኖርማሊ ጫማ የምንቀይርበት ብር እንኳን በጣም ነበር የምናጣው። ከዛ ወደ እንደ ልፋታችን አልነበረም። እኔ ደግሞ ምንድነው እውነት ለመናገር ብዙ ሰው የትም ትደርሳለች ብሎ አይጠብቅም። ማለት የሆነ ነገር ላይ በጣም እንደዚህ የሆነ ነገር አፕሶን የሚጫነኝ በጣም ብዙ ነገር ነበረ። ሶ ቻሌንጅ አለው በደንብ። በተለይ ሴት ዳንሰኛ ሆና ሴት ራሷን ችላ ብዙ ነገር ተቋቁማ የምታልፍ ሴት በጣም በቃ ላይክ ለኔ በጣም ጀግና ናት። እኔ ራሴን በጣም እንደ ጀግና ነው የማየው። ምክንያቱም ኢትዮጵያ ውስጥ ዳንስ ገና ነው ስቲል አሁንም ድረስ ገና ነው። የዛ ሰዓት ደግሞ በጣም ገና ነው። መድረክ ላይ አጨብጭቦልሽ ስትወርጂ ግን ጥሩ ስም የማይሰጥሽ ሰው ብዙ ያለው ገባሽ? መድረክ ላይ ኦኬ ምናምን አጨብጭቧል ምናምን
የሚያሰሩን ሰዎች አንዳንድ ሰዎች አሉ ብራችንን በጊዜ የማይከፍሉን ሪስፔክት የሌለው ምናምን በጣም ብዙ ቻሌንጅ ነው ያለው። ብቻ ይሄ ነው ብዬ እንኳን የማልነግርልሽ ብዙ ቻሌንጅ። እንደውም እኔ የዛን ሰዓት ላይ ከእግሬ ከመሄድ ጀምሮ በጣም ብዙ ቻሌንጅ ነው ያለው። በጣም ይሄ እንግዲህ ለአርቱ ያለሽን ፍቅር ያሳያል። ዲፕ ዳውን በቃ ተሰተሽ ነው እየተረፈልሽ። በደንብ በጣም አድናቂ። የሚገርምሽ እንደውም ከኔ ጋር እኮ ብዙ የጀመሩ ብዙ ያቆማሉ። በጣም ብዙዎቹ ላይክ በጣም እኔ የማውቀው አብሮኝ በጣም ጎበዝ ብዬ የማስበው ሰዎች ብዙዎቹ አቁመዋል። የሆፕ ያልሽኝንም እኮ ልጠይቅሽ ነው። የት ናቸው? ሆፕ አሁን ሚዲያ ላይ አንድ ጓደኛ ያለች፣ ሌላ ግን ብዙዎቹ በቃ የየራሳቸውን ላይፍ ጀምረዋል። ምክንያቱም እንዳልኩሽ በጣም ቻሌንጅ ነው። ቤተሰብ ካንቺ ይጠብቃል። ህይወት መጀመር አለብሽ። ትምህርት እኔ ተነጋግሬ ከቤተሰቤ ጋር እንትን እንዳልኩት አይደለም። ሌላው ፋሚሊ ደግሞ እንደዛ እሱ አይደለም። በዛ ላይ ደግሞ በቃ በጣም ትልቁ ቻሌንጅ ምንድነው? ብር ማጣት ትልቁ ቻሌንጅ ማለት ነው። ምክንያቱም ከየትና የት በትራንስፖርት ሁሌ ከቤተሰብ እየተቀበልሽ ምናምን አይሆንም። የኔ እግዚአብሔር ይመስገን አሪፍ ቤተሰብ ነው። የሌሎች አሪፍ ቤተሰብ አይደሉም እያልኩሽ ሳይሆን፣ ግን ሁሉም ከልጁ የሚጠብቀው ነገር አለ። ስለዚህ ሁሉም በየራሱ መንገድ መጓዝ አለበት። ከዛ ደግሞ ተስፋ አለመቁረጥ። አሁን እኔ ተስፋ ስለማልቆርጥ ነው በምንም ነገር። በቃ እቺ ልጅ በቃ አለቀ ምናምን ስትይ የሆነ ሰዓት ላይ ግን አይምሮዬ አያርፍም። ይሄ መሸነፍን አምኖ የሚቀበል አይምሮ የለኝም። ለዛ ራሴን አፕዴት አደርገዋለሁ እንጂ ብዙዎቹ በምንድን ነው ግን ራስሽን የምታጠነክሪው? እንደዚህ አይነት ተስፋ የሚያስቆርጡ ሌቭል ላይ ስደርሽ ምንድን ነው የሚያጠነክር? እናቴ። ምክንያቱም በጣም ብዙ ቤተሰብ እንደዛ የለም። ገብቶሻል? ልጄ ልክ ናት አምንባታለሁ ብላ ራሷ ናት ይዛ ያስገባችኝ አክቲንግ ትምህርት ላይ ራሷ ናት። ምንም አይነት ሾው ላይ ትልቅ ሆኜ ድረስ ምንም አይነት ሾው ላይ ቀርታ አታውቅም። ታምኛለሽ? እኔ ሾው እየሰራሁኝ የታች ቁጭ ብላ አይታ ከኔ አልፋ እኔ ቲም ላይ ያሉትን አበርትታ ጎበዞች ምናምን ብላ ምናምን ነው እንትን የምትለኝና አሁን ሳስበው ለምን እሷስ ትልቁ ዓላማዬ እሷ ናት። ስለዚህ ልክ በቃ ይሄ ነገር ይቅርብኝ ስል እሷ አለች። እሷ ደግሞ ብዙ ነገር ከፍላልኛለች። ስለዚህ እኔ ልከፍልላት የምችለው እኔ ደህና ቦታ ላይ ሆኜ እሷን ደህና ቦታ ላይ ማድረግ ነው። ለዛ እናቴ በጣም ትልቁ ብርታቴ ናት። በጣም ዋው አደለሻል። ቴንክ ዩ። ምክንያቱም እንደ አይነት ፋሚሊ ናቸው አይደለ? የልጆቻቸውን ፍላጎት በመረዳት ለሚፈልጉት ነገር አብረው አጠገባቸው ነው መስመር እንዳስቺ ጋይድ እያደረጉ። ጃዝሚንን ደግሞ ላይፍ ስታይል እናንሳ። በጣም ብዙ ሰው የሚገረምበትን ነው እንትን ያልሽኝ። እኔ ጫጫታ ነገር አልወድም። እስቲ በእውነት እንዴ ስንመጣ እንደዚህ ቀውጥ አይገርምሽም? ኖርማል ላይፌ ግን ያ ብዙ ሰው እንደው ትላይልም። ኖርማል ላይፌ ጓደኞቼ ምናምን ሜቢ ያውቁታል። ኖርማል ላይፌ ቤተሰቤ እንደነገርኩሽ በጣም ነው የምወደው። እኔ ምንም ነገር ይቀር ከቤት የማሳልፈው ታይም ይበልጥብኛል። ሰው ምንም ስራ ከሌለኝ ቤት ተኝቼ ቡና እየጠጣው ከእህቶቼ ልጆች ጋራ ደንብ እየተጫወትኩ ምናምን ነው ማሳለፍ ፈልገው። ከጓደኞቼ ጋር ሲሆን ደግሞ ሲኒማ ወዳለው፣ ከዛ ደግሞ የሆነ ኮዚ ቫይብ ነገር ወዳለው ምናምን እንጂ በጣም ይሄ ኮንሰርት ራሱ በነገርሽ ላይ ኮንሰርት ላይ የገባሁት አንዴ ወይ ሁለቴ ይሆናል። እሱንም ናቲ ማለት በጣም ስለምወደው ከስራ ውጭ ማለት ነው። ስራ ላይ ደግሞ ሲሆን ስራዬ ነው። ከዛ በኋላ ግን ወደ ቤት ነው የምሄደው። አልቆይም። በቃ እንትን ይለኛል። እኔ ይጨንቀኛል። ለምን መሰለሽ? ቀንም ሙሉ ሲንጫጫብኝ ስለሚውል ዘፈን ከዛ ወደ ያለኝን ታይም ድጋሚ ተንጫጭቼበት አልችለውም። ስለዚህ ብዙውን የሆነ ጸጥ ያለ ነገር ቤት ማሳለፍ። ለምሳሌ ጠዋት እነሳለሁ። አርፋጅ ነኝ ስራ ከሌለኝ ማለት ነው። ጠዋት አርፍጄ እነሳለሁ። ከዛ ምሳ እየበላሁ ቡና እየጠጣሁኝ ምናምን ቤት ሆናለሁ። ስራ ካለኝ ቀስ ብዬ ተረጋግቼ ነው ወደ ስራ የምገባው። ሰው እዚህ ቅውጥ አረገውና ከዚህ ስወጣ ግን በጣም መተኛት እወዳለሁ። በጣም ይደክመኛል። አይ ነው ስለዚህ ብዙውን ታይሜን እተኛለሁ፣ እንቅልፋም ነኝ። ሌላ ግን ይሄ በጣም ከጓደኞቼ ጋር እየወጣው ራሴን እንትን ምናምን አይነት ሰው አይደለሁም። ትንሽ አንዳንዴ ምናምን ደስ ይለኛል እንጂ ይሄ ብዙ ኮንሰርቶች ላይ ኢቨንቶች ላይ ራሱ ስራ ካልሆነብኝ መስጠቀር ኢቨንት ራሱ መሄድ ዝም አልወድም። በአብዛኛው በቃ ቤት ውስጥ ሆነ ፋሚሊዎች ጓደኞቼ አንቺ ቤት መቤት ምናምን ሁሉ ይሉኛል። ይሄ ደስ የሚል ላይፍ ስታይል ነው። እንደዚሁ ደግሞ እየሰራሽ ደግሞ አንዳንድ የስራ አጋጣሚዎች ይፈጠራሉ ብዬ አስባለሁኝ። ካጋጠሙሽ ገጠመኞች የተወሰኑትን እናንሳ። ካጋጠመኝ ገጠመኞች በጣም የማረሰው አንድ ስቴጅ እየሰራሁኝ ነው እና ስቴጅ መድረኩ በጣም ከሰው አልተራራቀም። ሌላ ቀን በጣም ከፍ ያለ አይደል ስቴጅ፣ ሰው ትንሽ ዝቅ ያለ። የዛ ሰዓት ግን በጣም ቅርብ ነው
እና እየደነስኩኝ ራሴን መሀል ህዝብ ውስጥ ነው ያገኘሁት። ሰውዬው እቅፍ አድርጎ መሀል ላይ አስቀመጠኝ። ማርያምን ታምኛለሽ? እንደዚህ ያዘኝና ላይክ መሀል ህዝብ ውስጥ ከተተኝ ነው። ዞር ብስ ጓደኞች እየደገፍሽ አገኘሽ ጓደኞች ማለት ጃዝ ማለት ነው። ዲጄው ደግሞ ምንድን ነው የመሰለው ዘፈን ላይክ የሆነ ሰው የወደቀ ነው የመሰለው ምናምን። ከዛ ዘፈኑን አቆመው። የኔ ቲሞች እዛ ጃዝሚን ምን ሆነሽ ነው? እኔ ማለት ሰውዬው ምን ሆነሽ ነው አባ ምን አድርጌ እና ከበቡኝ ማለት ነው። እሱን ታይም መቼም ነው ማረሱ በጣም ከዛ ድጋሚ ደገም ተብሎ እየሰራሁኝ በቃ ሳቄን መቆጣጠር አልቻልኩም። ሰውዬውን እያየሁ እደግምሻለሁ አይነት ነገር እያየሁ ከዛ ልክ እሱ ፓርት ላይ ያወረደኝ ፓርት ጋር ስደርስ እንዴት ወደፊት ልሂድ ላይክ ፊት ለፊት እንደዚህ ሳይት ነበር የምንሰራውና ፊት ለፊት ነው መሆኑ አስቀራረ ካወረደኝ በኋላ ድጋሚ ራስን እንዴት ኦ ማይ ጋድ እንዴት ልትደገመውና እሱን ታይ መቼም ነው ማረሳው። የሆነ ጊዜ ደግሞ ከአብዱኪያር ጋር ነው ትዝ ይለኛል። እኔም እንደዚህ ዞር ስል እሱም እንደዚህ ዞር ሲል ማይኩ ወደቀ። ማይኩ ሄደጨውና ማይኩ ድም ሲል ምን ነው አለክ ይቅርታ እሱን አረሳው። እና ሌላ ደግሞ በጣም ቆንጆ ገጠመኝ የሆነ ወደ ሜክሲኮ ምናምን ብቻ ወደ ውስጥ ቦታ ነው። ከዛ ክሊፕ ልንሰራ ሄደን ምሳ ሰዓት ደረሰ። ከዛ ለምሳ ብር ተሰጠን። የዛ ሰዓት ደግሞ እኛ ብሩን ቆጥበን በኖርማል ነገር መብላት ነው የሚሻልና እኔ ነኝ ሐሳቡን ያመጣው። በቃ ለምዚች ጋር የሆነች ሰራ ምናምን ነበረች እዚች ጋር እንብላና ብሩን እንቆጥብ ምናምን አልኳቸውና ገባን በላን። ስንሰራ ታሚኛለሽ ሁላችንም ሆዳችን ልክ አይደለም ለጉጉጉ ምናምን ይላልና እኔ የሆነ ሰዓት አልቻልኩም። በቃ አረኔ ሆዴን ምናምን አረኔ ምራው ከዛ የማታው ላይ እግዚአብሔር ነው የምልሽ አልቻልኩም። ሁላችንም አልቻልኩም። እና ራሳቸው ለሁለት ቀን ለሶስት ቀን እኔ በቃ ቶሌት ነው ቤቴ እዛው ጋር አጠገብ ራስ እያልኩኝ ያቀሽው እነሱ እንደዛ እና ይወደ እንትን ነው ገጠመኝ ደግሞ ሲሆን አንድ ቲም ስትሆኝ ሲያጋጥምሽ እኩል ነው የሚያጋጥምሽ ምናምን ብናሳልፈውና የዛ ሰዓት ሙሉ ቲም ነው የታመመው በኔ ምክንያት በኔ ሐሳብ ምክንያት ግን የሰራሻቸው አዎ በጣም በጣም ከባድ ነው እና ብዙ ገጠመኝ ነው ያለው። ግን ትንሽ በጣም ደስ የሚል ገጠመኝ ነው። እስቲ እንግዲህ ጃዝሚዬ አሁን እንግዲህ ያለነው ዳንስ ስቱዲዮዎች ላይ ነን። ተማሪዎች እየተቀበልሽ ነው። ስለዚህ እስኪ ምዝገባ ላይ ናቸው አይደለ? ስለዚህ እስኪ ስለ ምዝገባው ሎኬሽን ሺት እንደሚገኝ ስለተመልካቾቻችን የጃዝሚን ዳንስ ስቱዲዮ ተከፍቷል በቆንጆ ሁኔታ። ምዝገባ ጀምሬያለሁ። ኦልሬዲ እየሰራን ነው። ስለዚህ አንደኛ ዙርና ሁለተኛ ዙር ምዝገባ ጨርሻለሁ። ህፃናቶች የአንደኛ ዙር ትንሽ ልጆች ናቸው። ሁለተኛ ዙር ተለቅ ያሉ ልጆች ናቸው። ሶስተኛና አራተኛ ደግሞ ፊትነስ እና አራተኛ ዙር ዳንስ መማር የምትፈልጉ ቦታዬ ሲኤምሲ ከጋስትሞል ጀርባ ወይም ደግሞ ሚካኤል ቤተክርስቲያን ፊት ለፊት ባለው መታጠፊያ ገባ ስትሉ ስመኝ ህንፃ አንደኛ ፎቅ ላይ እንገኛለን። ካልሆነ ደግሞ ሶሻል ሚዲያ ላይ ስልክ ቁጥር ፖስት አድርጌያለሁ። ስለዚህ በሱ ስልክ ቁጥር ደውላችሁ መመዝገብ ትችላላችሁ። ከኔ ጋር ቆንጆ ጊዜ ማሳለፍ ትችላላችሁ። በደንብ መዝናናት ትችላላችሁ። ስላገኘሁሽ በጣም ደስ ብሎኛል ጃዝሚን። እኔም እንግዲህ ዛሬ ያው ክረምት ስለሆነ የክረምት አውትፊት ነው የለበስኩት። በደንብ ተዘጋጅቼ ደግሞ መጥቼ እናንተም አክብራችሁኝ ስለመጣችሁ ስቱዲዮን ስለጎበኛችሁልኝ በጣም አመሰግናለሁ። ኤኒ ታይም ያንቺ ክሮች መደነስ ስትፈልጉ አንድ ስልክ በቂ ነው። እሺ መጣችሁ እኔ ጋር መደነስ ትችላላችሁ። ቃል ገብቻለሁ። ቴንኪው በጣም አመሰግናለሁ። እሺ ጃዝሚን፣ በዛሬው የኩል ፕሮግራማችን ከጃዝሚን ጋር ቆንጆ የሆነ ቆይታ በጃዝሚን ዳንስ ስቱዲዮ ተገኝተን ወደ እናንተ አድርሰናል። እንግዲህ በሚቀጥለው ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ ቻው።